ብዙ ገለቴዎች አሉን ሲል አትሌት ስለሺ ስህን ተናገረ። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንትና የኦሎምፒክ ጀግናዋ መሰረት ደፋር የገለቴ ጉዳይ ልቤን ሰብሮታል በማለት ገልጻለች። ሰሞኑን የገለቴ ቡርቃ በባለቤቷ መታለሏና ንብረቷን ማጣቷ እያነጋገረ ይገኛል። ዛሬ የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ጉዳይ ላይ መግለጫ ሰጥቷል። ጉዳዩ የገለቴ ብቻ አይደለም፣ በርካታ ገለቴዎችን የሚወክል የገለቴ ጉዳይ የበርካታ ገለቴ አይነት ችግር የደረሰባቸው አትሌቶች ድምጽ ነው በማለትም ተነግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ቡርቃ በአደባባይ ወጥታ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል አደጋ የደረሰባቸው ብዙ አትሌቶች እንዳሉ ይናገራል። ፕሬዝዳንቱ አክሎም ፌዴሬሽኑ ላለፉት 3 ወራት ይህንን ለመከላከል የሚያስችሉ ስራዎችን ሲሰራ እንደነበር ይገልጻል። አሁን ላይ አትሌቶቻችንን ከአደጋ የሚከላከል ኢንስቲትዩት ከባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ተናግሯል። ብዙ የተጎዱ አትሌቶች አሉ፣ ብዙ ገለቴዎች አሉ። በወንዶች አትሌቶችም ላይ ጭምር ነው አደጋው ያለው። ይህንን ለማስቀረት እየሰራን ነው ይላል አትሌት ስለሺ ስህን። እኛ እንደ ፌዴሬሽን ከገለቴ ጎን መቆማችንን ለማሳወቅ እንወዳለን። ለሌሎች አትሌቶችም ከጎናቸው እንዳለን የኢትዮጵያ ሕዝብ እንዲያውቅ እንፈልጋለን በማለት በተጠራው ጋዜጣዊ መግለጫ ላይ ሐሳቡን ሰጥቷል። ታዋቂው አትሌት መሰረት ደፋር ደግሞ ልብ የሚነካ ንግግር በዚህ ወቅት ተናግራለች። ፍትህ ለገለቴ፣ ሀብትና ንብረቷን ማጣቷ በእውነት ልቤን ሰብሮታል በማለት አትሌት መሰረት ደፋር ገልጻለች። ገለቴ ከእኛ 2 ወይም 3 ዓመት ብታንስ ነው። የሴት ልጅ መውለጃ ዕድሜ የተገደበ ነው። እኔ እንኳን 3 ልጆች አሉኝ። እሷ ግን ይህንን ያህል ዘመን ተንከራታ አንድ ልጅ እንኳን ሳታፈራ ጭራሽ ሀብትና ንብረቷን ማጣቷ በእውነት ልቤን ሰብሮታል ትላለች አትሌቷ። ፍትህ ሊሰጣት ይገባል። እኔም ወደዚህ ፌዴሬሽን የመጣሁት በሴቶች አትሌቶች ላይ የሚደርሰውን በደል ለመታገል ነው ትላለች። በነገራችን ላይ በሴቶች ላይ ብቻ ሳይሆን በወንድ አትሌቶችም ላይ እንደዚህ አይነት በደሎች ይደርሳሉ። ወደ ሚዲያ ስላልወጡ ነው የማይታወቀው። አሁንም ደግሜ የምናገረው ፍትህ ለገለቴ እያልኩኝ ነው በማለት አትሌት መሰረት ደፋር ገልጻለች። የአትሌት ገለቴ ቡርቃ ጉዳይ አሁን ኢትዮጵያውያንን በጠቅላላ ያነጋገረ ይገኛል። ጉዳዩ የህግ አካላት መንግስት ጣልቃ ገብቶበት ለዘመናት ያፈራችውን ንብረት ዳግም የምታገኝበት ሁኔታ ሊመቻች ይገባል እየተባለ ነው። ከአትሌቷ ጎን በመቆም ተስፋና ብርታት ልንሆናት ይገባል በማለትም ተገልጿል። አትሌቷ ትላንትና በሰይፉ ላይ ቀርባ በርካታ ጉዳዮችን አንስታለች። ዳግም ወደ ሩጫው መመለስ ፈልጋለሁ። ሩጫ በእግር የመሮጥ ጉዳይ ብቻ አይደለም፣ በስነ ልቦና በአይምሮ መዘጋጀትና መጠንከር ይፈልጋል። እኔ ግን አሁን ካለውበት ነገር ጋር ተያይዞ የስነ ልቦና ጉዳትና የአይምሮ ጉዳት አለብኝ። ስለዚህ ይሄ መታከም አለበት። ከዚህ ችግር ወጥቼ የኢትዮጵያን ሕዝብ ዳግም መካስ ፈልጋለሁ ትላለች። እኔ ለሀገር ሰርቻለሁ። የኢትዮጵያ ሕዝብም የገባሁበትና የገጠመኝን ችግር ተረድቶ ከጎኔ እንዲቆም እማጸናለሁ በማለት እያለቀሰች ችግሯን ትገልጻለች። ገለቴ አትሌት በላይነሽ ኦልጅራ እንደዚህ አለች። አትሌት ገለቴ ቡርቃ ለታፈኑ አትሌቶች ድምጽ ሆናለች በማለት ትገልጻለች። በኢትዮጵያ ቁጥራቸው ቀላል የማይባል ሴት አትሌቶች ከልምምድ ጀምሮ እስከ ውድድር የሚያሳልፉት ፈተና ከባድ እንደሆነ የአትሌቶች ማህበር ምክትል ፕሬዝዳንት አትሌት በላይነሽ ኦልጅራ ትገልጻለች። የገጠማትን ችግር ወደ ሚዲያ ወጥታ ያስረዳችው ገለቴ ቡርቃ እሷ ዋጋ ብትከፍልም በችግር ውስጥ ለሚገኙ በርካታ እንስቶች ብቻ ሳይሆን ለታፈኑ ወንዶችም ድምጽ ሆናለች በማለት ነው የምትገልጸው። መንግስትን ጨምሮ የፍትህ አካላት ለገለቴ ጉዳይ አስቸኳይ መፍትሄ እንዲሰጡ አትሌት በላይነሽ ኦልጅራ ጥሪ ያቀርባለች። አሁንም የገለቴ ጉዳይ መነጋገሪያ ሆኖ ቀጥሏል።